25204 ተመልካች እየታደመ ነው የሚገኘው። ሊዮኔል ሜሲ 8 ጎሎችን በማስቆጠር ከፍተኛ ጎል አግቢነቱን እየመራ ነው የሚገኘው። አሁን ዓለም ዋንጫ ወደ ወሳኝ ምዕራፍ እየተሻገረ ነው የሚገኘው። በተለይ ትናንት የተደረገው ጨዋታ የግብጽና የአርጀንቲና ጨዋታ ብዙ አነጋጋሪ ነገሮች ነበሩት፣ አወዛጋቢ ነገሮች ነበሩት። የዓለማችን እግር ኳስ ቤተሰብ ብቻ ሳይሆን እግር ኳስን በቅጡ እንኳን የማይመለከቱ ሰዎች ስለዚህ ጨዋታ ብዙ ነገር እያነሱ ነው የሚገኘውና በተለይ ፈረንሳዊ ዳኛ ፍራንሷ ሌቲየር የአርጀንቲናና የግብጽን ጨዋታ የመሩት ዳኛ ለግብጻውያን ሲሰጡ የነበሩት ውሳኔዎች ትክክል አለመሆናቸውን እያነሱ ነው የሚገኘውና ለአርጀንቲናውያን ጥያቄያቸውን በአግባቡ ይመልሳሉ፣ ለግብጻውያን ደግሞ ጥያቄያቸውን በአግባቡ እየመለሱ አልነበረም ተብለው ነው እየተተቹ የሚገኙትና ትንሽ አወዛጋቢ ነገሮች ነበሩት እውነት ለመናገር አድማጮች። ቢሆንም አርጀንቲና በሮሜሮ ሜሲና ፈርናንዴዝ 79 83 እና 90 ሲደመር ሁለተኛው ደቂቃ ጎሎች እንግዲህ 3-2 በሆነ ውጤት አሸንፏል። ኢብራሂምና ዚኮ በ15ኛውና 67ኛው ደቂቃ ግብጽን ፈርዖኖችን 2-0 እንዲመሩ አድርገው ነበር። ነገር ግን ጨዋታው ሲጠናቀቅ የመጨረሻው ሳቅ የሳቁት አርጀንቲናውያን ናቸው። ፍራንሷ ሌቲየር እንግዲህ የተባሉት ፈረንሳዊ ዳኛ ብዙ መነጋገሪያ ጉዳይን የፈጠሩ ዳኛ ለመሆን ችለዋል። ዛሬን በረፍት የሚያሳልፈው የዓለም ዋንጫ ከነገ ጀምሮ በሚደረጉ ጨዋታዎች ይቀጥላል። ነገ ፈረንሳይ ከሞሮኮ ጋር የሚያደርጉት ጨዋታ 97ኛ የዓለም ዋንጫ ጨዋታ ይሆናል። አርጀንቲናዊ ዳኛ ናቸው ይህን ጨዋታ የሚመሩት፣ ፊኩዶ ቴሎ ይባላሉ። ይህን ጨዋታ ይመሩታል። እንግዲህ ይህ በጣም ከባድ ጨዋታ ነው እውነት ለመናገር። የሁለቱ ጓደኛሞች የአሽራፍ ሀኪሚና የኪሊያን ምባፔ ግንኙነት ተብሏል። ሁለቱ በጣም ጓደኛሞች ናቸው፣ ወዳጃሞች ናቸው። በቅርቡ ታስታውሳላችሁ አድማጮች የአፍሪካ ዋንጫ በሞሮኮ አስተናጋጅነት ሲካሄድ ኪሊያን ምባፔ ጓደኛውን ለማየት ሞሮኮ ድረስ መጥቶ እንደነበረ፣ በጨዋታዎች ላይም እንደዚሁ አሽራፍ ሀኪሚ በሚያደርጋቸው ጨዋታዎች ላይ ይታደም ይመለከት እንደነበረ የታዘብንበት ሁኔታ ነው ያለውና ይሄ ጨዋታ ትልቅ ግምትን አግኝቷል። ፈረንሳይ በኦፕታ ግምት መሰረት 30 በመቶ ከቀሩት 8 ሀገራቶች የዓለም ዋንጫ የማንሳት እድል ያላት ብሎ ቁጥር አንደኝነት ያስቀምጣት ሀገር ናት። ፈረንሳይ በጣም ደስ የምትል ብሔራዊ ቡድን ሙሉ ናት፣ ሚዛኗን የጠበቀ ብሔራዊ ቡድን ናት። ሞሮኮ ናት፣ በጣም ከባድ ብሔራዊ ቡድን ናትና ይሄ ከፍጻሜ በፊት ከሚደረጉ የፍጻሜ ጨዋታዎች መካከል አንደኛው ተብሎ እየተነገረን የሚገኘው ስፔን ከቤልጂየም እንደዚሁ ከነገ በስቲያ የሚደረግ ጨዋታ ነው። ቅዳሜ 2 ጨዋታዎች ናቸው የሚደረጉት። ኖርዌይ ከእንግሊዝ፣ አርጀንቲና ከስዊዘርላንድ ጋር የሚያደርጓቸው ጨዋታዎች ይከናወናሉ። የግማሽ ፍጻሜ ጨዋታዎችም እንደዚሁ እያሉ የሚቀጥሉበት ሁኔታ ነው ያለውና በተለይ አድማጮች ትናንትና በተደረገው ጨዋታ የምሽት 1 ሰዓቱ ጨዋታ ትንሽ የግብጽ ብሔራዊ ቡድን አሰልጣኞች ተጫዋቾች ስሜታዊነት ይታይባቸው ነበርና ጨዋታው ከተጠናቀቀ በኋላ የግብጽ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን ከወንድማቸው ጋር ያሳዩት ስነ ምግባር ትንሽ ያው ከስሜታዊነት የመጣ ነው ማለት ይቻላል። እግር ኳስ ስሜታዊ ያደርጋል ሰዎችን፣ ጸባኛዎች ሰዎች የሚባሉትን ወደ አላስፈላጊ ባህሪ ሊቀይራቸው ይችላል። ግን አንዳንዴ ስሜትን መቆጣጠር በጣም ያስፈልጋልና ሲሳደቡ ነበረ። በእጅ ምልክት የተለያዩ ምልክቶችን እያሳዩ ጥሩ ያልሆነ ነገር ሲያሳዩ እንደነበረ የተመለከትንበት ሁኔታ ነው ያለውና ሁለቱ ወንድማማቾች እንግዲህ በተጫዋችነትም የብሔራዊ ቡድናቸው ማሊያ ለብሰው የተጫወቱ እንደነበረ ይታወቃል። በተለይ ሆሳም ሐሰን ብዙ ጊዜ የኢትዮጵያ ብሔራዊ ቡድን ላይ ጎል በማስቆጠርም እንደዚሁ የሚታወቅ ተጫዋች እንደነበሩም እናስታውሳለንና ዳኛው ምንድነው ጥፋታቸው? ፍራንሷ ሌቲየር ለንክኪዎችን ለአርጀንቲናውያን ቫርን እያዩ እየተመለከቱ ይፈርዱ ነበር። ነገር ግን ለግብፃውያን ያንን አያደርጉም። ያ ነው ትልቁ ጥያቄ እያስነሳ የሚገኘውና በዘንድሮ የዓለም ዋንጫ አድማጮች አርጀንቲናውያን በተጓዙበት ውድድር መንገድ በሙሉ ለነሱ ጥፋት የሚባል ነገር እነሱ ሲሰሩት ግን ጥፋት አይባልም። ሌሎች ጨዋታዎች ላይ ጥፋት የተባሉ ነገር አርጀንቲናውያን ላይ ሲሰራ ጥፋት ይሆናል። እነሱ ሲሰሩት ግን ጥፋት እየተባለ አይደለምና በዳኞች በጣም እየታገዘ የሚገኝ ብሔራዊ ቡድን እንደሆነም እየተነገረን የሚገኘውና በርካታዎቹ የአርጀንቲና ብሔራዊ ቡድን በዳኞች የሚታገዝ ሊዮኔል ሜሲ በውድድሩ እንዲቀጥል
እንደዚሁ እንደተፈለገ የሚያሳዩ ነገሮች እንዳሉ ነው እየተነገረ የሚገኘውና ዳኝነቱ በጣም በእውነት ለመናገር አድማጮች አነጋጋሪ ነገሮች የታጀቡበት ነበር። ቢሆንም ግን የተቆጠሩ ጎሎች ግን በጨዋታው ላይ በጣም ቆጃንጆ ጎሎች ነበር የተቆጠሩት። ግብፃውያንም ያስቆጠሯቸው ጎሎች፣ አርጀንቲናውንም ያስቆጠሯቸው የግንባር ኳሶች፣ በጨዋታ የተቆጠሩ ጎሎች በጣም ቆጃንጆ 5 ጎሎችን የተመለከትንበት በጣም ውጥረት የነገሰበት ጨዋታ እንደነበረ ታዝበናልና የማታ አነጋጋሪ ጉዳዮችን ጥሎ ያለፈው የአርጀንቲናና የግብጽ ጨዋታ እንግዲህ በዚህ መንገድ ተጠናቋል። ግብጽ ግን እውነት ለመናገር በዚህ ዓለም ዋንጫ ላይ ብዙ አዳዲስ ታሪኮችን የሰራችበት ነው። ከ92 ዓመት በኋላ በዓለም ዋንጫ ያሸነፈችበት፣ ከምድቡ ያለፈችበት፣ ከ32 አልፋ 16 የተጫወተችበት ብዙ ነገሮችን መልካም ነገሮችን ያስመዘገበችበት የዓለም ዋንጫ ነበርና እንደ ግብጽ እውነት ለመናገር ጥሩ ነገሮችን በታሪኳ የሰራችበት እንደነበረ አይተናል። ሌላኛው ስዊዘርላንድ ከኮሎምቢያ ጋር ያደረጉት ጨዋታ ባዶ ለባዶ አቻ፣ ጨዋታው 90 ደቂቃ ተጠናቀቀ። ጭማሪው 30 ደቂቃ እንደዛ ጎል አልተቆጠረበትም። ከዛ በተሰጠው መለያ ምት ስዊዘርላንድ 4-3 በሆነ ውጤት በማሸነፍ ከ1954 በኋላ ለመጀመሪያ ጊዜ 8ቱን የተቀላቀለችበትን ውጤት ማስመዝገብ ችላለች። የግራኒት ሻካ ሀገር ስዊዘርላንድ እንግዲህ ከአርጀንቲና ጋር ነው ጨዋታዋን በሩብ ፍጻሜ የምታከናውነው። አሁን 8 ሀገራቶች ቀርተዋል። ፈረንሳይ፣ ሞሮኮ፣ ስፔን፣ ቤልጂየም፣ ኖርዌይ፣ እንግሊዝ፣ አርጀንቲና እና ስዊዘርላንድ ናቸው የቀሩት። አንድ አፍሪካ ሀገር ብቻ መቅረት ትችላለች፣ ሞሮኮ። በርካታዎቹ የአውሮፓ ናቸው። ከላቲን አሜሪካም አንድ፣ ከአፍሪካ አንድ፣ የተቀሩት ግን ከአውሮፓ ናቸው። ፈረንሳይ፣ ስፔን፣ ቤልጂየም፣ ኖርዌይ፣ ኢንግላንድ እና ስዊዘርላንድ የአውሮፓ ተወካይ መሆናቸው ይታወቃል። ስፔን ከቤልጂየም የሚያደርጉትን ጨዋታ ይሄ ከባድ ጨዋታ ነው። እንግሊዛዊ ማይክል ኦሊቨር እንዲመሩትም በፊፋ መመደባቸውን መረጃዎችን አግኝተናል። የዓለም ዋንጫ ከተጀመረ ዛሬ በረፍት ያሳልፍና ነገ የሩብ ፍጻሜ ጨዋታዎች ይቀጥላሉ። ለሰዓቱ ያለኝ ዜና የሰማችሁትን ይመስላል።